አምስት ወይ አራት ባህሪያቶችን አንስተዋል ስለነዚህ ስለ ኦነግ ሸኔዎች ኢንተረስቲንግ ስለሆነ ነው እነዚህ ባህሪያቶች ምንድነው የሚላቸው አንደኛ ስለዚህ ኦነግ ሸኔ የሚባለው ውጭም ውስጥም ያለው ማለት ነው በትላንትና የታሰሩ ይላቸዋል ሁለተኛ ከኔ በላይ ላሳር የሚሉ ናቸው ይላቸዋል ሶስተኛ ቀናተኞች ይላቸዋል አራተኛ ባለጌዎች ወላዋይ ይላ አቋም የለሽ ባለጌ ይላቸዋል አምስተኛ ባንዳ ይላቸዋል ይሄ ነው ባህሪያቸው ነው የሚለው ለሶኮልድ ኦነግ ሸኔ ጫካም ያለው ውጭም ያለው ይሄ መገለጫው ነው የሚለው በትላንት የታሰሩ ብሎ ምንድነው የሚያነሳው ዛሬ የኦሮሞ ህዝብ የደረሰበትን ደረጃ ማወቅ የማይፈልጉ የኦሮሞ ህዝብ ታግሎ የደረሰበትን አዲስ ደረጃ መገልበጥ የሚፈልጉ ይላቸዋል በትላንት የታሰሩ ጻፍልን በሻ ሁለተኛ ቀናተኞች ነው የሚላቸው እነዚህ ኃይሎች በቅናት አይናቸው የታወረ የቅናታቸው ደረጃ የተሰራ በጎ ነገር እንኳን ዕውቅና የማይሰጡ ስርዓቱን በምንም አካል ቢወገድ ደስተኞች ከቅናት ይሄ ቅናት ዛር ሲይዛችሁ ራሳችሁን አይደለ በጥይት የምትተኩሱት እግራችሁ እንደሱ ማለት ሶስተኛ ከኔ በላይ ላሳር አላቸው ራሳቸውን እንደ ፖለቲካ ጠበብት የሚቆጥሩ እነሱ ያሉበት ሁሉ ልክ የሌሉበት ሁሉ ጥፋት አድርገው የሚያስቡ ከራስ በላይ ንፋስ ያሉ አይነት ለህዝብ አንዳችም ጠብ የሚል ነገር ሰርተው የማያውቁ አነጋጋሪው ሽመልስ አብዲሳ ኦቦ ሽመልስ በትላንት የታሰሩ ቀናተኞች ባሳለፍነው ሳምንት የኦሮሚያ ክልላዊ መንግስት ምክር ቤት ወይም ጨፌ ኦሮሚያ የሚባለው 5ኛ ዓመት 6ኛ የሥራ ዘመን 10ኛ መደበኛ ጉባኤውን አካሂዷል በጉባኤው ላይ የ6 ዓመት የሥራ አፈጻጸም ሪፖርት ያቀረቡት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ በወቅቱ የተናገሩት ንግግር አሁን አነጋጋሪ ሆኖ ወጥቶ በተለይ ኦሮምኛ ተናጋሪዎች አካባቢ ሌሎችም አካባቢ ላይ አነጋጋሪ ሆኖ ተመልክቻለሁ በዋናነት በኦነግ ሸኔ በለው በሚጠሯቸው ላይ የተናገሩት ነገር አለ በአገር ውስጥም ያሉ በውጪ ፋኖ እንግዲህ ሽመልስ አማርኛ ተናጋሪ ሸኔ ብሎታል በእነሱ ላይም የሰጠው አስተያየት አለና የዛሬው ጉዳያችን በዋናነት አጠር አድርገን ይሄንን ነው የምንመለከተው 5 ባህሪያቶች እነዚህ የኦነግ ሸኔ የ6 ወራት አፈጻጸም እንደሱ ነው ያልኩት የኦነግ ሸኔ ጠባያት 5-4 ካታጎራይዝ አድርጎ ያነሳቸዋል እሱን ልዩ ትኩረት አድርገን እናነሳለን በጣም ጠቃሚ ነው ብዬ በኢትዮጵያ ፖለቲካ ውስጥ ሊያነጋግረን ይችላል ብዬ ስለማስብ ማለት ነው ከዛ በፊት ግን የተወሰነ አንዳንድ ሚዲያዎች ካየው በኋላ የተወሰነ ነገር ባነሳ ደስ ይለኛል አንደኛው ሪፖርት የአቶ ሽመልስ አብዲሳ የሪፖርት አቀራረብ በጣም ወድጀዋል እንደዛ ነው መሆን ያለበት ባጭሩ ምንድነው በ6 ወር ምን አቀድን ምን ፈጸም እና
በቁጥር ኳንቲቴቲቭ በሆነ መንገድ ማለት ነው። ያ በጣም ጥሩ ነገር ነው። 2 ሚሊዮን የስራ እድል በ6 ወሩ እፈጥራለሁ ካልክ በሚቀጥለው ስንት የስራ እድል ፈጠርክ ብለህ ነው ቁጥርን ነው ይዘው መምጣት ያለብን። በነገራችን እኔ የማምነው በዛ ነው። አስተዳደርም እንደሱ ነው መሆን ያለበት። አሁን ያየሁት ሪፖርቱን አንብቤዋለሁ ብዙዎቹን። ትልቅ ነገር ያየሁት አሁን በጣም በብዙዎቹም እየተሻሻለ ያየሁት ነገር ይሄን አቅደን ነበር፣ ይሄንን ፈጽመናል። KPI ማለት ነው፣ ኪ ፐርፎርማንስ ኢንዲኬተር። ቴንክ ዩ ሽበሽ። እሱን አይቻለሁ። ይሄ ለኦሮሚያም ለአማራ ክልልም ለሁሉም መቀጠል ያለበት ነው። ፌደራል መንግስቱ ጋር ፕራይም ሚኒስትሩም ሲያቀርቡ እንደዛ እንደሚያቀርቡ አይቻለሁ። ጥቅል የሆነ ነገር ምናምን ፖለቲካ ኢንጀክት እያደረጉ ምናምን እንደዛ አይሰራማ። እቅዳችን ይሄ ነበር፣ አፈጻጸማችን ይሄ ነው። በዛ ደረጃ ጥሩ ሆኖ አግኝቼዋለሁ። አስገራሚው ነገር ግን ያንን ተመርኩዞ የሚሰጡት አስተያየቶች ነው የገረሙኝ። በአብዛኛው በኦሮሞ ጽንፈኞች እና በአማራ ጽንፈኞች። በነገራችን ላይ ሰውን ጽንፈኛ ይላሉ እንጂ በሁለቱ ጽንፈኞች መካከል የሚሰጠው አስተያየት ነው በጣም የገረመኝ። የአማራ ጽንፈኛው በሌላ መልኩ ነው የሚያነሳው፣ የኦሮሞ ጽንፈኛው በሌላ መልኩ ነው የሚያነሳው። ግን እነዚህ ሰዎች የሚያስቀው ጽምዶ ፈጥረዋል። ደግሞ ጽምዶ ፈጠርን እያሉ በየቀኑ ያወራሉ። እና እኔ አሁን ልንገራችሁ፣ ለምሳሌ 1-6-7 ኳንቲቴቲቭ የሆነ ነገር ሽመልስ አንስቷል፣ በዳታ የተደገፈ። እኔም ስጽፈው ነበር። አንደኛ ለምሳሌ በ6 ወር ውስጥ በክልሉ ለ1.1 ሚሊዮን ሰዎች ቋሚ የስራ ዕድል ፈጥረናል ይላል። ቁጥሩ ቀላል 1.1 ሚሊዮን is not easy። በነገራችን ደግሞ ጊዜ አይደለም፣ ቋሚ የስራ ዕድል ነው የሚለው። አሁን ባለው የኢኮኖሚ እንቅስቃሴ ኦሮሚያ ውስጥ 1.1 ሚሊዮን ቋሚ የስራ ዕድል ከፈጠርክ ዋው ነው የሚያስብለው። ያ የተፈጠረው የቋሚ የስራ ዕድል ምንድነው? አላቅም፣ እንዳውቅም አልፈልግም፣ አልገደድም። እዚህም ሀገር ምንድነው የስራ ዕድሉ ብሎ አይደለም የሚያዩት። መጀመሪያ ነምበሩን ነው የሚያዩት። መጀመሪያ መለኪያቸው ትራምፕን ሲለኩ ከባይደን ሲያወዳድሩት ከማን ሲያወዳድሩት የስራ ዕድል የፈጠረውን ነው የሚያዩት። አሜሪካን ሀገር የሚሰራ ኢትዮጵያ አይሰራም ልትለኝ አትችልም። በ6 ወር ውስጥ 1.1 ሚሊዮን 100 ሺህ ለ1 ሚሊዮን 100 ሺህ ሰዎች ቋሚ የስራ ዕድል ፈጥረናል ይላል። ከዛ ይመጡና እንደ አብዲሳ አይነት ውሸት ነው ይላሉ። አሁን እዚህ ላይ እንደምታዩት አብዲሳ ማለት ነው። እሱ የኦሮሞ ጽንፈኞቹ እንደሱ ነው የሚሉት። በነገራችን ላይ እነግራቸዋለሁ፣ ሁለቱን ጫፎች እነግራቸዋለሁ። አንድ ላይ አብረው ያሉ፣ አንድ ላይ አንሶላንትን የሚሉ ግን የሁለቱም ኔሬቲቭ በዚህ ላይ ምን እንደሆነ እነግራቸዋለሁ። አንደኛው በግልጽ መጣ። አሁን እንዳላችሁ ቅድም እንዳልካችሁ እንደ አብዲሳ አይነት ማለት ነው። አሁን አብዲሳ የኦሮሞ ጽንፈኛ ነው በነገራችን አላውቀውም፣ ግን ቢኮስ በሙሉ አየውና የኦሮሞ ጽንፈኛው ውሸት ነው የሚለው። ፈረጀ እንዳትል ስላየው ነው። አላውቅም ባይዘው
የአማራ ጽንፈኛው ደግሞ ምን እንደሚል ነግራችኋለሁ በዚሁ ሪፖርት ማለት ግን አብረው ተቀምጠው ሴራ ያድማሉ አንድ ላይ ተቀምጠው እና በ6 ወር ውስጥ ወደ 1.1 ሚሊዮን ቋሚ የሥራ ዕድል ፈጠርን ነው የሚለው። ባለፉት 6 ወራት ከ100,000 ቶን በላይ ቡና ለውጭ ገበያ አቅርበናል ይላል። 100,000 ቶን ነው ያለው። ከኦሮሚያ ብቻ 100,000 ቶን ቡና በ6 ወራት ውስጥ ለዓለም ገበያ አቅርበናል። ውሸት ይላል ይመጣና እንግዲህ ይሄን ኤክስፖርት እንትን አይተም ጋር ሄደህ ማጣራት ነው። በእርግጥስ ከኦሮሚያ 100,000 ቶን ቡና ለውጭ ገበያ ቀርቧል የሚለውን አጣራ። ብድግ ብለህ ውሸት አይባልም። ግን የኦሮሞ ጽንፈኛው እንደሱ ነው የሚለው። ባለፉት 6 ወራት 161 ቢሊዮን ብር ገቢ ሰብስበናል ይላል። ገቢ ላይ እንኳን ብዙ አነሱም። ህዝቡን ጨፈጨፋችሁት ነው የሚሉት። አራተኛ በ2017-18 የምርት ዘመን በበልግ እርሻ ከ1.8 ሚሊዮን ሄክታር መሬት ላይ 33 ሚሊዮን ኩንታል ምርት አግኝተናል ይላል። በ6 ወር ውስጥ ብቻ 33 ሚሊዮን ኩንታል ምርት አግኝተናል ነው የሚለው። በ6 ወር ብቻ ከ135,000 በላይ ቢዝነስ ላይ መሰማራት ለፈለጉ የንግድ ፍቃድ ሰጥተናል ይላል። በ6 ወር ውስጥ ለ12,000 የኢንቨስትመንት ፕሮጀክቶች ተስተናግደዋል። ከነዚህ ውስጥ 8,000 ያህሉ ፕሮጀክታቸው 358 ቢሊዮን ካፒታል ያላቸው ናቸው። 3.6 ሚሊዮን ኩንታል ማዳበሪያ በዲጂታላይዜሽን ሸጠናል ይላል። 3.6 ሚሊዮን ኩንታል ማዳበሪያ ማለት ነው በዲጂታላይዜሽን። ይሄ ዝም ብዬ ለናሙና ያመጣሁት ነው። እና ቅድም እንዳልኩት አስተያየቱ በዚህኛው ሳይድ እና በዛኛው ሳይድ ማለት ግን አብሮ ነው ያሉት። በዚህኛው ሳይድ የተሰጡትን አስተያየቶች እዛ ከኬንያ ከአንዳንድ የሆኑ ምሁራንን የሚሉ የአማራ ጽንፈኞች ማለት ነው። ኬንያ አልኩኝ፣ ዩጋንዳ፣ እዚህ ዲሲ ምናምን ያሉ ሞኒተር ሳደርጋቸው ነው ሼር እያደረጉ እና ምን ይላሉ? የተረኝነት ማሳያ ሪፖርት። ይሄ ሪፖርት የተረኝነት ማሳያ ነው። ሁሉ ነገር ተረኝነት ማለት ነው። ዛሬ ፈይሳ ሌሊሳ ሰው ገጨ ነው ምናምን ብለው የሆነ የገጫቸው የሆነ ብለው ርዕስ እኮ ነው። እንደው አንዳንዱ አብሬያቸው የነበርኩ ስለነበረ ጥፍሬ ውስጥ ነው መደበቅ የሚያሰኘኝ ሳይ ርዕስ የፈይሳ ሌሊሳ ተረኝነት ይላል። አይ ዶንት ኖ እንግዲህ የሆነ ነገር ሰክሮ ነው ምናምን ሰው ገጨ ምናምን ብለው አላጣራውም። ግን አንድ ፈይሳ ሌሊሳ የተረኝነት ምሳሌ ሆነ። የሱ መስከርና የሆነ አደጋ ማድረስ ከደረሰ አላቅም አላየውም። እና በቃ ሁሉ ነገር ወደ የተረኝነት ይላሉ። አብሮ ነው ካሉት የሚገርማችሁ እዛ ተረኛ አይደለንም ኦሮሞ እስር ቤት እየታጎረ ነው ከሚለው ጋር አብረው ነው ያሉት። አንዳንዴ መዝኑ ማለት አሁን የምሬን እኮ ነው። አሁን ፈይሳ ሌሊሳ ተረኝነት ጠጥቶ ሰክሮ የሆነ ነገር አረገ ነው የሚሉት። እንግዲህ መኪና ገጨ ይሁን የሆነ ሰው ገጨ፣ የገጨውት ሞተ ምናምን ዜና ወጥቷል። አንተ የሚዲያ ውይይት የተረኝነት ማሳያ ፈይሳ ሌሊሳ ትላል ማለት እንትን የጭንቅላት ደረጃ ማለት ነው።
እንዲሁ ነው በቃ። እኔ አላውቀውም። በሻ ወንድሙ ነው ምኑ ነው? ጋዜጠኛ ነጋሳ ቁቤት አረጋግጧል። አይ እንትኑ ሂደና ሂዱ ሚዲያዎቹ ላይ ይያቸው የፈይሳ ሌሊሳ መኪና መግጨት እና ተረኝነት ይላል። እንኳን ይሄ አይደለም ይሄ እሺ 1.1 ሚሊዮን የስራ እድል ፈጠርን። ይሄን ያህል 100,000 ቶን ቡና ኤክስፖርት አደረግን። 33 ሚሊዮን ኩንታል በበልግ ብቻ አመረትን። ለ135,000 ቢዝነሶች ፍቃድ ሰጠን። 12,000 ኢንቨስትመንቶችን ተግባራዊ ሆነው ከ8,000ዎቹ ብቻ ወደ 358 ሚሊዮን ምናምን ስትል እንደው እሺ ተረኛ ይባል እንደው ፈይሳን አምጥተ ተረኛ የተረኝነት መገለጫ in any case የተረኝነት ማሳያ ኦሮሚያ እስክትለማ ሁሉ ብሎ የጻፉ ሰዎች አሉ። ትንሽ ናቸው። ኦሮሚያን የማልማት ፕሮጀክት የኦህዴድ የብቻ ጉዞ የሚል ርዕስም አይቻለሁ። የሽመልስ አብዲሳና የኦሮሚያ የብቻ ጉዞ የኦህዴድ ዘረኝነት መገለጫ ይሄን የተጻፈው ኦኬ። ምን ቢሆን ነበረ ደስ የሚላችሁ? እነዚህ ሰዎች የኦሮሞ ጽንፈኛውን ደግሞ ይጠሩትና እሱ ምን ይናገራል? ኦሮሞ በሙሉ እስር ቤት ነው ያለው፣ ኦሮሞ አደጋ ውስጥ ወድቋል። ቅድም ያያችሁ የውሸት ዳታ ነው፣ የተቀቀለ ዳታ ነው። እነ ሚልኬሳ ናቸው እንደዛ። ደግሞ ዝነኛው ሚልኬሳ የተቀቀለ ዳታ ነው። ዲስ ጋይስ እኔ ሌላው እኮ አይደለም የሚገርመኝ፣ ያኛው ለምን ተሰራ የብቻ ስራ ነው ተረኝነት ነው ብሎ ነው የሚፍሰከሰከውና የሚያብደው ኤንድ ፕሮፓጋንዳ የሚሰራው። ኦሮሞ ተረኛ ነው የሚለውን ነው እየሰራ ያለው ያኛው። ይሄኛው መጥቶ ደግሞ የውሸት ዳታ ነው የምናምን ዳታ ነው ምናምን ይላል። አንድ ላይ ነው ያሉት። ግን ምን ማለት ነው? እና ደግሞ የሚያቀናጃቸው የትግራይ ጽንፈኛ ነው አለቃቸው። ሚዲያም ከሆነ አሁን ባይዘዌ የትግራይ ብሔርተኞች ናቸው አለቆቻቸው። የሁለቱ በቃ የትግራይ ተኮር ሚዲያዎች ዲያስፖራ ያሉት አሁን አለቆች ናቸው። በነገራችን ላይ እነሱ ነው የሚያዟቸው፣ እነሱ ጋር ነው የሚሄዱት። አሁን ከእንግዲህ መጨረሻችን እሱ ነው ብለው ማለት ተስፋዬ ማን ነው እንደሚባለው። ሶ እዚህ ጋር ውሸት ነው ለሚሉት ኦኬ ዳታውን ማጣራት ነው። ዝም ብሎ የተቀቀለ ቁጥር ከሆነ ማለት ነው ደግሞ ይጋለጣል። ያኛው ወገን ግን የኦሮሚያ ክልል በዚህ ልክ ሲሰራ ሌላው ክልል ጋር ምንድነው የሆነው ብሎ ከመጠየቅ ይልቅ በተለይ ስፔሲፊክ አድርገዋለሁ የትግራይና የአማራ ክልል ምንድነው የሆነው ብለ ከመጠየቅ ይልቅ ኦሮሚያ እንዲህ የሆነ ነው ተረኝነት፣ የኦህዴድ የበላይነት የምናምን ምንድነው ያረክ ያለው ክልልህን ምንድነው ያረክ ያለው? እሱ ነው ጥያቄው። ተዋጋ ብለህ ታዲያ የውጊያ ውጤት እንዴት 1.1 ሚሊዮን የስራ ዕድል ይሆናል? ሊሆን አይችልም።
መዋጋትን አቁምና ጠይቅ። ያኔ ተረኝነት ስትል አብሬ ቆማለሁ ትክክል ካልሆነ። ጎንደር ያለውን ከተማ እኮ ሰሞኑን ተቆጣጠረን ምናምን። ይሄ ወጣ ገባ አለ አይደል? የወጣ ገባ ፖሊሲ ያላቸው አይደል? መከላከያ ሲወጣ ይገባሉ ከቤታቸው ከምን ከትምህርት ቤት ከምን ከጥሻ ምናምን ወጣው ይገቡና ከተማውን ያውዱማሉ። ሰሞኑን የሆነው እሱ ነው። በነገራችን ላይ መከላከያ ወጣ ገቡ አወደሙ፣ ዘን እስረኛ ፈቱ። ነፍሰ ገዳይ 30 ዓመት የታሰረ የተፈረደበት 20 ዓመት የተፈረደበት እድሜ ልክ የተፈረደበትን ፈታው ለቀቁ። ታዲያ እንደሱ እያረክ ነው። ነገ ከነገ ወዲያ እነዚህ እድሜ ልክ የተፈረደባቸው እነዚህ ነፍሰ ገዳዮች ምናምን ባይዘው ሄደው የፋኖ የኮር አመራር የብርጌድ አመራር ነው የሚሆኑት። በነገራችን ላይ አንተ ያን እያረክ ይሄ አካል መጥቶ ይሄን ያህል የስራ እድል ፈጥር ያለው ሲል ለምንድነው ተረኛ የምትለው? ካንተ የወሰደው ሪሶርስ አለ? ከአማራ ክልል ከትግራይ ክልል የወሰደው ሪሶርስ አለ? ከእናንተ መጥቶ የቦጠቦጠው ሪሶርስ አለ? ሀብት አለ? ወርቃችሁን ወሰደ? ማዕድናችሁን ወሰደ? ምርታችሁን ወሰደ? መሬታችሁን ወሰደ? የአማራ ክልል ገብቶ ተወሰደ ወይ? that's the point። ከትግራይ ክልል ተገብቶ ተወሰደ ወይ? ተዋጋ በለው ነው ያለው። ለዚህ ነው የኦሮሞ ብሔርተኛው ደንግጦ ውሸት ነው በሚል ቅርቃር ውስጥ ገብቶ ዲፌንደር የሆነው። ዝም ብሎ አይደል ውሸት ነው የሚለው፣ ደንግጦ ነው የኦሮሞ ብሔርተኛው። እውቅና ቢሰጥ ሌላ ጉዳይ ሊሆንበት ነው። ጽምዶ ሊሰበር ነው እውቅና ቢሰጥ። እንደው ምንድነው ኦቦ ጀዋር የኦሮሞ ወጣቶች የኦሮሞ ልሂቃን ምናምን ለምንድነው እናንተ በምታወሩት የጭቆና የምናምን ልክ የማይነሳው ተብሎ እኮ ሲጠየቁ የሚመልሱት መልስ ምንድን ነው? መዳከም አለ በትግል ውስጥ የኦሮሞ ህዝብ ተዳክሟል። የኦሮሞ ወጣት አልተዳከመም። 1.1 ሚሊዮን የስራ ዕድል እየተፈጠረለት ነው። አትዋሽ። ቲክቶክ ምናምን ላይ ያየው ነው የሚሰጡትን መልስ። ቄሮ ነኝ ይህን እየሰራው ነው እረፍ እያሉ ሲሰጡ አይቻሉ። ምንድነው መዳከም? በትግል ውስጥ ጭቆና ካለ ለምንድነው የምትዳከመው? ጭቆና ተሸካሚ ነው ማለት ነው። 1.1 ሚሊዮን ሰዎች የስራ ዕድል ከተፈጠረ በኢትዮጵያ ሁኔታ ግልጽ እንድትሆኑ በትንሹ በአቬሬጅ 3 ሰው የአንድ ሰው ስራ መያዝ የ3 ሰዎችን ከቨር ያደርጋል ኢትዮጵያ ውስጥ። 1.1 ከሆነ ከ3 ሚሊዮን በላይ ሰዎች በዚህ በተፈጠረው ስራ ዕድል ተጠቃሚ ሆነዋል ማለት ነው። በትንሹ ከተማ ላይ 5 ሰው፣ ገጠር ላይ 3 ሰው፣ የከተማ ተሆነ ደግሞ 5 ሰው ወደ 5 ሚሊዮን። ስለዚህ በ5 ሚሊዮን እና በ3 ሚሊዮን መካከል ተጠቃሚዎች አሉ ማለት ነው። እና አንዳንዴ ፋክቱን ተቀብሎ መሄድ ነው የሚሻለው። የኦሮሞ ወጣት ስለተዳከመ ነው ትግሉ አድክሞት ነው ምናምን። የምን ትግሉ ያደክመዋል? ይህን እያየ ነው፣ ኢንቨስትመንቱን እያየ ነው። ደግሞ የማይታይ ነገር አይደለም ይሄ ባይዘወይ የማይታይ ነገር አለ። 100,000 ቶን ቡና ኤክስፖርት የሚሆን ከሆነ በ6 ወር ውስጥ ኦሮሚያ ብቻ አይደለም ሪከርዱ ያለው። የጉምሩክ ሪከርዱ አለ። 100,000 ቶን ተልኳል አልተለከም የሚለው እና አንዳንድ ጊዜ እውነታውን መቀበል የሚያስፈልግ ይመስለኛል። እዚህ ጋር የሆነች አስተያየቶች ስላየው ትንሽ ልበልበት ብዬ ነው። ሁለተኛ አቶ ሽመልስ
ስለ ኦነግ ሸኔ የሀገር ውስጥና የውጭ አባላት ያቀረበው ባህሪያት አሉ። 5 ባህሪያት። እሷ ነው ትንሽ ሐሳብ ሰጥበትም ቀጥዬ የፈለኩት። ያ ማለት እነ ጃልመሮ፣ እነ ጫካ ያለው፣ እነ ጸጋዬ አራርሳ፣ እነ ጃዋር፣ እነ ሚልኬሳ ምናምን ይታና ምናምን ስለነሱ ማለት ነው 5 ባህሪያት ያነሳል። በነገራችን ላይ ሚልኬሳና ኢታና ተጣሉ አይደል? ኦርን ኮንቨርሴሽን ትላንት ከአንድ ሰው ጋር እያወራሁ ነበር። ኦርን ኮንቨርሴሽን ብለው ጀምረው የኦሮሚያን ፖለቲካ ሆርኑን ፖለቲካ ምንነብል ምናምን አሉ። ምስኪኑን የሰላም ሚኒስትር የነበረውን ማን ነው ስሙም ሊጠፋኝ ነው እንዴ በግራ በቀኝ በሌሊት በምናምን ቀርጸው አሳሰሩት። ታየ ደንዳን አሁን ተለያዩ። ይተና የጻፈውን አይታችኋል? ሳምበዲ ልኮልኝ ያየሁት ይተና ሀብቴ የከፈትነውን ኦርን ኮንቨርሴሽን ለሌላ ጥቅም ሚልኬሳ እያዋለው ስለሆነ እያለ ነው። እንዲህ ናቸው ባይዘው። ወደ ውስጥ ብትገቡ ምንድነው ችግሩ ሲል ኤርሚያስ ጠለቅ ያለ ነው። የገቢ ብቻ አይደለም ያካባ አውራጃዊነትም አለ ነው የሰማሁት። አውራጃዊነትም አለ እና ዝነኛው ሚልኬሳ አሁን በሌላ በኩል እየወጣ ነው። ይተናም ደግሞ ወደ አዛዦቹ ቲፒኤልኤፍ ሄደዋል። ሁለቱም ሄደዋል። አክቹዋሊ ቲፒኤልኤፍ ሲሆን የጋራ ይሆናል እና ዝነኛው ሚልኬሳ ወጥቶ አሁን ያልኩትን ለሚያወራው የተቀቀለ ዳታ የውሸት መረጃ የምናምን ነው የሚለው። አሁንም ያ ታየን መናጆ አድርገውት በቃ ምን ዞር ብሎ አያዩትም። አሁን ዞር ብሎ አያዩትም። በነገራችን እዚህ መጥቶ የውሸት ዳታ ምናምን አንዱ ሲለኝ አሁን ነገ ምናልባት ከይተናጋ ለምን ተለያያችሁ ሲባል ኦሮሞና እንትን አማራን አልወድም ብሎኝ ትግራይን እጠላለሁ ብሎኝ ሊሉሉ ይችላል። ዝነኛው ሚልኬሳ ማለት ነው። ስለሱ ብዙ ማውራት አልፈልግም። in any case 5 ወይ 4 ባህሪያቶችን አንስተዋል። ስለነዚህ ስለ ኦነግ ሸኔዎች ኢንተረስቲንግ ስለሆነ ነው። እነዚህ ባህሪያቶች ምንድነው የሚላቸው? አንደኛ ስለዚህ የኦነግ ሸኔ የሚባለው ውጭም ውስጥም ያለው ማለት ነው በትላንትና የታሰሩ ይላቸዋል። ሁለተኛ ከኔ በላይ ላሳር የሚሉ ናቸው ይላቸዋል። ሶስተኛ ቀናተኞች ይላቸዋል። አራተኛ ባለጌዎች ወላዋይ ይላ አቋም የለሽ ባለጌ ይላቸዋል። አምስተኛ ባንዳ ይላቸዋል። ይሄ ነው ባህሪያቸው ነው የሚለው። ለሶኮልድ ኦነግ ሸኔ ጫካም ያለው ውጭም ያለው ይሄ መገለጫው ነው ነው የሚለው። በትላንት የታሰሩ ብሎ ምንድነው የሚያነሳው? ዛሬ የኦሮሞ ሕዝብ የደረሰበትን ደረጃ ማወቅ የማይፈልጉ የኦሮሞ ሕዝብ ታግሎ የደረሰበትን አዲስ ደረጃ መገልበጥ የሚፈልጉ ይላቸዋል። በትላንት የታሰሩ ጻፍልን በሻ። ሁለተኛ ቀናተኞች ነው የሚላቸው። እነዚህ ኃይሎች በቅናት አይናቸው የታወረ የቅናታቸው ደረጃ የተሰራ በጎ ነገር እንኳን ዕውቅና የማይሰጡ ስርዓቱን በምንም አካል ቢወገድ ደስተኞች ከቅናት ይሄ ቅናት ዛር ሲይዛችሁ ራሳችሁን አይደለ በጥይት የምትተኩሱት እግራችሁ እንደሱ ማለት። ሶስተኛ ከኔ በላይ ላሳር አላቸው። ራሳቸውን እንደ ፖለቲካ ጠበብት የሚቆጥሩ
እነሱ ያሉበት ሁሉ ልክ የሌሉበት ሁሉ ጥፋት አድርገው የሚያስቡ ከራስ በላይ ንፋስ ያሉ አይነት ለህዝብ አንዳችም ጠብ የሚል ነገር ሰርተው የማያውቁ ይላል። አራተኛ ብልግናቸውን ነው የሚገልጸው። ለራሳቸውም ሆነ ለማህበረሰባቸው ክብር የሌላቸው ይላል። አምስተኛ ባንዳ ነው የሚላቸው። ከኦሮሞ ስነ ልቦና በተቃራኒ ህዝባችንን በሚጎዳ መልኩ የውጭ ጠላቶች ተላላኪዎችና ጉዳይ አስፈጻሚዎች ነው ያለው። እነዚህን 5 ባህሪያት አስቀምጦላቸዋል ሽመልስ አብዲሳ። ይወስዱታል አይወስዱትም አላቅም። እንግዲህ ከባድ ግምገማ ነው። 5ቱም ግምገማ በጣም እንትን ነው አይደል? በትላንት የታሰሩ ከኔ በላይ ላሳር የሚሉ ቀናተኞች፣ ባለጌዎች እና ባንዳዎች ቀበሌ አስተዳድረው ማቁ ጨምሩበት።